መንቀሳቀስ መቆም አልችልም መቆምና መራመድ አልችልም እሺ መቆምና መራመዱን አልችልም ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችን ማስተዳደር ምናምን አልችልም ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት ተባበር በዚህ ክፉ ጊዜ ሰዋን ለፍ ኮኔል ሰራች ኮኔል በዚህ ክፉ ጊዜ እንተባበር በሸታ ቤቶች አሉ ታውቃላችሁ ስለዚህ በሸታ ቤት ማደር ብርቅም አይደለም አዲስ አበባ የተቀበለች እንደዛ ስለሆነ ምን እንደምንም ብዬ አንዱ ጭፈራ ቤት ገባው ነፍሷን ይማርና እቺ የምትመለከቷት እህታችን የቴዲ አፍሮ አልበም የመተቱ ግፍ እንደቀጠለ ነው ይቺ ሴት የምትሰራው ዩኤን ነው እሷ ብቻ ሳትሆን ባሏም ይሰራ የነበረው ዩኤን ነው ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች የኢትዮጵያውያን ኤርትራውያን እህት ወንድሞች በአገር ውስጥም በውጭም ያላችሁ ዛሬም እንግዲህ እንደተለመደው ከተለያዩ አዳዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ ነዚህ ቻናል ቤተሰብ ያሉናችሁ ቻናሉን ሰብስክራይብ በማድረግ ነዚህ ቻናል ቤተሰብ በመሆን በተጨማሪ ቪዲዮዎች ላይ ያላችሁን ማንኛውም ሀሳብ አስተያየት ወንድማዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ ወደ ቪዲዮ ቦምቦክላ ሌትስ ጎ ተባበር በዚህ ክፉ ጊዜ ሰዋን ለፍ ኮኔል ሰራች ኮኔል በዚህ ክፉ ጊዜ እንተባበር ሰዋን ለፍ ግቡ ኮኔል ኖ ሰዋን ለፍ በዚህ ክፉ ጊዜ ሰው ካገኘንም ጫን በዚህ ክፉ ጊዜ ሰዎች አንለፍ መኪና ከእጃችን ካለ ሰዎች አንለፍ በዚህ ክፉ ጊዜ እንተባበር አራሶ ቀጠን ያልሶ አራሶ እኔ ቀጠን ያልኩ ነጊ ተጠጋጉ እንተባበራኛ ደግሞ ሰሞኑን እንግዲህ እንደሚታወቀው ትንሽ የነዳጅ መጥፋትና የተለያዩ ረጃጅም ሰልፎችን እያየን እንገኛለን የግለሰብ ወይም ደግሞ አሁን የተመለከትነው ቪዲዮ ላይ ያለው ሰው እንግዲህ ያደረገው መልካም ተግባር ብዙዎችን እያነጋገረ ይገኛል ምናልባትም እንግዲህ ከአንድ ቦታ ወደ አንድ ቦታ ስትንቀሳቀሱ መኪኖቻችሁ ባዶ ሆኖ የምትንቀሳቀሱ እንግዲህ የግል መኪና ያላችሁ ሰዎች እንደዚህ አይነት መልካም ተግባር ብትፈጽሙ ጥሩ ነው እንግዲህ ሰዎችንም ማገዝ ስለሆነ ማለት ነው እንዴት ነው እናንተስ በዚህ ጉዳይ ምን ታስባላችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ ነፍሷን ይማርና እቺ የምትመለከቷት እህታችን የቴዲ አፍሮ አልበም ሚዲያውን ስለተቆጣጠረ ስለመደፈሯና ሲያልፍም በግፍ ስለመገደሏ ማንም ትኩረት ሰጥቶ እየዘገበላት ላልሆነው ለዚች ምስኪን ነፍስ ድምጽ ለመሆኑ ዛሬ መጣሁት እቺ የምትመለከቷት እህታችን ማህሌት ማሩ ትባላለች በአንድ ሆቴል ላይ በመስተንግዶ ምሰራ ኑሯን ለማሸነፍ ዝቅ ከፍ እያለች የምትጥር ምስኪን ልጅ ነበረች ነገር ግን እዚህ በፎቶ ላይ የምትመለከቱት ሰው መቼስ እናቱ ሴት ነች አይደለ ከሴት እንዳልተወለደ ለዛውም ቢወልዳት የሚያደርሳትን እቺን የምትመስል ኑሯን ለማሸነፍ ቤተሰቦቿን ለመርዳት ስትል ያለ እድሜዋ ሆቴል በመስተንግዶ ተቀጥራ ኑሮን ለማሸነፍ ምትንደፋደፍ እቺን ምስኪን ልጅ ሚያዚያ 6 መስተንግዶ ከምትሰራበት ሆቴል ላይ በግድ እየጮኸች እባካችሁ አድኑኝ እያለች እየጮኸች ከሱ ጋር ወደ 5 የሚጠጉ ግብረአበሮቹን ይዞ በግድ ወደ ብሉ ናይል ወደሚባል ሆቴል በመውሰድ በነጋታው 8 ሰዓት ላይ ቀድማ እሷ መስተንግዶ ወደምትሰራበት ሆቴል ደውሎ ራሷን አጥፍታለች ብሉ ናይል የሚባል ሆቴል ላይ ብሎ ደውሎ ይናገራል ከዛ በኋላ የህግ አካላት ደርሰው ምርመራ ሲያደርጉ እቺ ልጅ ከመገደሏ በፊት እንደተደፈረች ነበር ያጣሩት የሞተችውም ጭንቅላቷን በጥይት በመመታት ነበር እንደዚህ አድርጎ ይኸው ሳምንት አልፎታል ምንም የተባለው ነገር የለም ከሳምንት በፊት ልክ እንደኛ በህይወት የነበረች ልጅ በግፍ ተደፍራና ተገላ ዛሬ በዚህ ሰዓት ከአፈር በታች ነች እሷ አፈር በልታለች እውነት ሴት ልጅ የወለዳችሁ እህት ያላችሁ እህት ወይንም ሴት ልጅ ባይኖራችሁ እናት አላችሁ ሁላችሁም እናቶቻችን ደግሞ ሴት ናቸው እውነት እቺ ልጅ ድህነቷን አሸንፋለሁ ብላ ሆቴል ላይ መስተንግዶ እየሰራች ዝቅ ከፍ እያለች እየተንደፋደፈች
ኑሯን ለማሸነፍ የምትጠራው እቺ የምትመለከቷት መስኪን እህታችን መደፈሯ ሳያንስ ተገላ አፈር በልታ ትቅር ካላላችሁ በምታምኑት ፈጣሪ ለምናችኋለሁ እቺ ልጅ ፍትህ እንድታገኝ የቻላችሁትን ያህል ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ ለሚመለከተው አካል አድርሱላት በፈጠራችሁ አምላክ። ይሄ ሶሻል ሚዲያ ነው፣ ተጽዕኖ መፍጠር እንችላለን ከተባበርን ማለት ነው። ፍትህ ለእህታችን ማህሌት ማሩ። አመሰግናለሁ። በትክክል እንግዲህ ሙሉ ለሙሉ ለማለት በሚቻል መልኩ የቴዲ አፍሮ አልበም ወይም ደግሞ የቴዲ ዘፈን ከተለቀቀ በኋላ ብዙዎች ትኩረታቸው የቴዲ ዘፈንና ዘፈን ላይ ብቻ ነበረ። ታዲያ በዚህ መካከል እንግዲህ ብዙም ሳይወራላት የተረሳች እህታችን ነች። እንግዲህ በአሰቃቂ መልኩ ተደፍራ የሞተች እህታችን እጅጉን ታሳዝናለች። ታዲያ ሁሌም በተደጋጋሚ እንደምለው እንደዚህ አይነት እህቶች ላይ የሚደርሱ ጥቃቶችን ልንቃወም ይገባል። ምክንያቱም ህመሙ በጣም የሚያስከፋና ህይወታቸውን የሚያበላሽ ነገር ስለሆነ ማለት ነው። ታዲያ ከዚሁ ጋር በተያያዘ አንድ እንደዚህ አይነት ጥቃት ሰለባ የሆነች እህታችን እንግዲህ ህይወቱ ምን እንደሚመስል ያለውን ነገር እንዲህ ስትል ትነግረናለች። እስኪ ቪዲዮን ተመልክተን እንመለስ። መደፈሩን አይደለም የፈራሁት፣ ሰው ተደፍሮ ይቀጥላል ህይወት። እኔ ገና 21 ዓመቴ ነበር። ይሄ ወንድ ያስቸግራል ምናምን ዘመድ ጋር ልጅኩ ቤት ሄዳለሁ፣ ምንም ዘመድ የለኝ። ወደ አዲስ አበባ ተመለሱ በእግሬ። ባይዘ ጨለማ ያስፈራራም። እሺ ጨለማ ውስጣችሁ ላይ ያለው ህልም ሲያበራ ጨለማ አያስፈራም፣ ምንም አያስፈራም። በእግሬ 15 ደቂቃ ምናምን ቢሆን ነው፣ ቅርብ ነው በጣም። አዲስ አበባ አካባቢ መሸታ ቤቶች አሉ ታውቃላችሁ። ስለዚህ እኔ መሸታ ቤት ማደር ብርቄም አይደለም፣ አዲስ አበባ የተቀበለች እንደዛ ስለሆነ እንደምንም ብዬ አንዱ ጭፈራ ቤት ገባሁኝ። ልጅ አጠገብ ተቀመጥኩኝ። ውሃ ዘሰኝ። ክለብ ወይም ጭፈራ ቤት ሲባል ሴቶች ከአንዳንድ ምስሉ ይሄ ወንድ ያስቸግራል ምናምን። እዛ ጭፈራ ቤት የሆነ ሰው መጥቶ እኔ ጋር ለማውራት የሚስብ ነገር አልነበረኝም። እግዚአብሔር ሊያኖራችሁ ሲፈልግ በማይመጥናችሁ ቦታ አስቀምጦ ፈተናችሁ እንዲቀል ደም ግባታችሁን ያጠፋዋል። ለካ መውጣት የሚባለው ነገር አለዛ። ሁሉም ሰው ቀስ በቀስ መውጣት ጀመረ። ስለዚህ ጭር እያለ ነው። እኔ መውጣት አለብኝ። ወጣሁ። እኔ ገና 21 ዓመቴ ነበር። 21 ዓመቴ 8 ሰዓት ኤኒዌይስ ወጣሁ። እንደማንኛውም ሰው መውጣት ስለነበረብኝ ደስ ጎዳና ላይ አደርኩ። እኔ ጎዳና ላይ አደርኩ። ከእናቴ ቤት ያስወጣኝ ያህል ካደኩበት ማህበረሰብ ፈንቅሎ ያወጣኝ ያህል መጨረሻው ጎዳና ነው ያሰደረኝ። ይርማ ፈራሁ። መደፈሩን አይደለም የፈራሁት፣ ሰው ተደፍሮ ይቀጥላል ህይወት። ወይ ልጅ ብትወልጂ ነው ወይ ይቀጥላል። መሞት የሚባለው ነገር አስፈራኝ። ምክንያቱም መኖር አለብኝ። መቼ ኖርኩ? መቼ የሚናየው? መቼ ለወደኩለትን የተጋደልኩለትን ህል መቼ አሰካሁትና ነው የትም በአንድ ቀን ስህተት ጎዳና ላይ ወጥቼ የምሞተው? መኖር አለብኝ። ፈራው። እንደተመለከትነው እንግዲህ ሴቶች እህቶቻችን በእንደዚህ አይነት መልኩ ሳይፈልጉ ሲደፈሩና ጾታዊ ጥቃት ሲደርስባቸው ህይወታቸው ምን ያህል እንደሚበለሻሽ እንግዲህ እህታችን ከብዙ በጥቂቱ አስረድታናለች ብዬ አስባለሁ። ሁላችንም እንደዚህ አይነት ነገሮችን ልንቃወማቸው ይገባል። ምክንያቱም ነገ ማን ጋር እንደሚደርስ ጉዳዩ ስለማናቅ ማለት ነው። ታዲያ እንግዲህ ምናልባትም በእንደዚህ አይነት ጥቃት ሰለባ የሆናችሁ እህቶቼ እንግዲህ እግዚአብሔር ይሁናችሁ፣ ብርታቱን እንዲሰጣችሁ እመኛለሁኝ። ታዲያ ከዚህ ጋር በተያያዘ እንግዲህ ብዙ ፈተና የሚበዛበት ሰው ወደፊት ጠንካራ እንዲሆን ምናልባትም ፈጣሪ ስለፈቀደለት ይሆናል። ተመልከተ ይሄንን ሚስማር ሲመቱት የማይሰበረው ብረት ስለሆነ ነው። አንዳንድ ጊዜ ህይወት ያለ ማቋረጥ የምትደበድበን ይመስለናል። ችግሮች ተደራርበው ፈተናዎች በዝተው
ለምን እኔ ላይ ብቻ በረታ ብለን ራሳችንን እንጠይቃለን። ነገር ግን አንድ ትልቅ እውነት አለ። ሚስማር ሲመቱት የበለጠ የሚጠነክረው ብረት ስለሆነ ነው። እንጨት ቢሆን ይሰነጠቃል፣ ጭቃ ቢሆን ይበተናል፣ ብርጭቆ ቢሆን ይከሰከሳል። ሚስማር ግን የምቱ ኃይል ወደ ውስጥ እንዲሰምጥና ይበልጥ እንዲጸና ያደርገዋል። አንተም በህይወት የሚደርሱብህ ግፊቶች፣ የሚሰነዘሩብህ ትችቶችና የሚገጥሙ እንቅፋቶች በሙሉ ሊሰብሩ የመጡ ቢመስሉህም ተሳስተሃል። አንተ ግን ጠንካራ ብረት ስለሆንክ ይበልጥ ትጸና ትበረታለህ እንጂ አትሰበርም ወንድም አለ። ሚስማር ሲመታ 3 ታላላቅ ነገሮች ይከሰታሉ ይባላል። የመጀመሪያው አቅጣጫውን ይይዛል። ያለ ምቱ ዝም ብሎ ሜዳ ላይ የተኛ ነበር። ምቱ ግን ግቡን ወይም ዓላማውን እንዲመታ ያደርገዋል። ሁለተኛ ወደ ጥልቅ ይሰጥማል ወይም ወደ ውስጥ ዘልቆ በመግባት ራሱን የማይናወጥ መሰረት ላይ ያደርጋል። ሶስተኛ ያጣብቃል። 2 የተለያዩ ነገሮችን አንድ ላይ የማቆምና የማጽናት ኃይል አለው ሚስማር። የህይወት መዶሻ ሲያርፍብህ አትከፋ። መዶሻው ሊያጠፋ ሳይሆን ወደ መሬት ዘልቀህ እንድትገባና እንድትጸና ነው የሚረዳ ወይም የሚያደርገው። ብረት ካልሆንክ ትጠፋለህ። ብረት ከሆንክ ግን ምቱ የበለጠ ያጸናሃል፣ ያጠነክራል እንጂ አይሰብርህም። አስታውስ፣ ትልልቅ ሰዎች የተፈጠሩት በትልልቅ መከራ ውስጥ ነውና ዛሬ የሚመታ መዶሻ ነገ ለማንም የማትነቃነቅ የቤት መሰረት፣ ጽኑ መሰረት እንድትሆን እያዘጋጀ ነው። ፈተና አያጠፋ፣ ማንነትን የበለጠ ሻይን እንዲያደርግ እንዲወጣ ያደርገዋል። ምቱ ሲበዛ ጽናቱ ይመጣል። ወንድም ዓለም በርታ ልልህ ነው። እወድሃለሁ። ወደ ስራ። በትክክልም እንግዲህ የተለያዩ ፈተናዎች ሲደርሱብን ለነገ ትምህርትና ወደፊት ደግሞ ጠንካራ እንድንሆን የተለያዩ ቻሌንጆችን ለመጋፈጥ የበለጠ ብርታት ይሰጠናል። ይህ ሀሳብ ሁላችንም ያስማማል ብዬ አስባለሁ። እንግዲህ ከሰዓታት በፊት እየወጡ ባሉ መረጃዎች መሰረት እንግዲህ የበፊት ፍቅረኛዬን ወይም ደግሞ ሚስቴን አገባህብኝ በማለት የገደለው ግለሰብ ብዙዎችን አነጋግሯል። ሙሽራውን ህይወቱን ያጠፋው ሰው እንግዲህ ብዙዎች እየተነጋገሩበት ይገኛሉ። ምንድነው ጉዳዩ? እስኪ ተመልክተን እንመለስ። ሚስቴን አገባህብኝ በማለት ሙሽራውን በጠራራ ፀሐይ በሽጉጥ የገደለው እንዲሁም በተጨማሪ ደግሞ አስክሬኑን በስለት የቆራረጠው ግለሰብ በእሳት በቁጥጥር ስር መዋሉን የደቡብ ኢትዮጵያ ፖሊስ እያሳወቀ ይገኛል። ከሰሞኑ እጅግ በጣም መነጋገሪያ የነበረው ይህ አሰቃቂ ግድያ ፖሊስ የተለያዩ መግለጫና ማብራሪያዎችን ጭምር እየሰጠ ይገኛል። የደቡብ ኢትዮጵያ ፖሊስ እንዳወጣው መረጃ ከሆነ የምትመለከቱት ሟች ዳንኤል የተባለው ከ2 ወር በፊት ያገባ ሲሆን ያገባት ባለቤቱ ማለት ነው የቀድሞ ፍቅረኛ የሆነው አቡሽ የተባለው ግለሰብ ይህንን ግለሰብ ጠዋት 2 ሰዓት ላይ በአደባባይ ማለት ነው ሰው በነበረበት ሰዓት በጥይት ተኩሶ ገሎታል። እንዲሁም ደግሞ ከተኩሰበት በኋላ በስለት ሰውነቱን መወጋጋቱን ጭምር ነው ፖሊስ መረጃዎችን እያጋራ የሚገኘው። ሟቹም ከመሞቱ በፊት ለአካባቢው ማህበረሰቦች የድረሱልኝ ጥሪ ማሰማቱንም ጭምር ነው ይፋ እያደረገ የሚገኘው። ነገር ግን ፈጣን የሆነ ምላሽ ባለማግኘቱ ምክንያት ሰውየው ለሞት ተዳርጓል። እንዲሁም በተጨማሪ ደግሞ በአካባቢው ለከፍተኛ የሆነ ድንጋጤና ሀዘን መከሰቱን ጭምር ይፋ እያደረገ ይገኛል። የግድያም የተከሰተው በቂም በቀል መሆኑንም ጭምር ነው ፖሊስ ይፋ እያደረገ የሚገኘው። በሰዓትም ገዳዩ የተባለውን ተጠርጣሪ በቁጥጥር ስር አውሎ ተጨማሪ ምርመራዎችን እያጣራ መሆኑን ፖሊስ ይፋ አድርጓል። ፖሊስም ተጨማሪ የሆኑ ምርመራዎችን ካደረገ በኋላ ይፋ እንደሚያደርግ ጭምር እየገለጸ ይገኛል። ለሟች ነፍስ ይማርልን። በሌሎች አዳዲስ መረጃዎች አሁንም በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። እኔ እንግዲህ በዚህ ጉዳይ ምንም አስተያየት መስጠት አልቻልኩም። እስኪ ሀሳባችሁን አሳውቁኝ። እንግዲህ የተለያዩ ሰዎች ከተለያዩ ሰዎች ጋር እንግዲህ ከትዳር በፊት የፍቅር ግንኙነት ሊኖራቸው ይችላል። ታዲያ ይህ የፍቅር ግንኙነት በአንድም በሌላ መልኩ ይቋጫል፣ ግን ለዚህ የሚያደርስ አይመስለኝም። ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ብታሳውቁኝ ደስ ይለኛል። የመተቱ ግፍ እንደቀጠለ ነው። ይቺ ሴት የምትሰራው ዩኤን ነው። እሷ ብቻ ሳትሆን ባሏም ይሰራ የነበረው ዩኤን ነው። አሁን ቤታቸው ሁለቱም ቁጭ ብለው ከፍተኛ ጭንቀት ውስጥ ናቸው። ይህን የመሰለ ትልቅ ስራቸውን አተውተዋል። በላከችልኝ ምስል ከአፏ ከሆዷ የሚወጣው ነገር ጸበል ቦታ ስትሄድ በጣም ያስደነግጣል። ያንን ከመሰለ ዶላር፣ ያን ከመሰለ ትልቅ ዓለም አቀፍ ድርጅት፣ ያን ከመሰለ ትልቅ የሥራ ቦታ ያስለቀቃት እንግዲህ የወዳጆቿ መተት ነው። ምናልባት ማን እንደላከባትም ላታውቅ ትችላለች። ምናልባት እቺ ሴት መልካም የሆነች መንፈሳዊ አጋንንትን የመዋጋት ብቃቷ በጣም ያነሰ፣ ነገር ግን እንደማንም ሰርታ ለፍታ ለባሏ፣ ለልጆቿ፣ ለቤተሰቦቿ የሆነ ነገር መስጠት የምትፈልግ ሴት ናት ወይም ባለትዳር ናት። ነገር ግን ሁሉም ነገር ቆሞ አሁን ቤት ውስጥ ነው ያለችው። አንድ ወዳጅ
ተከታይ ሶሻል ሚዲያ ላይ ምን አለ? ማን ያዘዋል? የመተት ጉዳይ በጣም የሚያሳዝነው አንተ የምታልፍበትን ህመም ሰዎች አይረዱትም፣ አንደርስታንድ አያደርጉትም። አንተ ስትሰቃይ፣ አንተ ስትታመም፣ አንተ አእምሮ ሲበጠበጥ፣ አንተ ስሜት ሲረብሽ፣ አንተ አምላኬ ሆይ ለምንድን ነው እንደዚህ እምሆነው ብለህ ስትጨው፣ አንተ ሱስ ውስጥ ስትገባ፣ አንተ ስታበድ ሰዎች አይረዱም። ምን ሆኖ ነው ይላሉ። አንድ ማቀው አባባል አለ። የተጠመደው አሳ ላይ የሚሆነውን ነገር ያልተጠመደው አሳ ሊረዳው አይችልም ይላል። አንዳንዶቻችሁ ደግሞ እኔና ባሌ ላይ ብዙ ነገር ተደርጎብኛል ወይም ተደርጎብናል፣ ነገር ግን በቃ እንጣላለን፣ እንጋጫለን፣ እንጣላለን፣ እንጋጫለን፣ አሁን ተስፋ ቆርጫለሁ ያላችሁ እንዳላችሁ። መተት እንደሆነ ካወቃችሁ ለምንድን ነው ባላችሁን የማትረዱት? ለምንድን ነው ራሳችሁን ጭምር የማትረዱት? ለምንድን ነው ትዳራችሁን የምታፈርሱት? ለምንድን ነው ልጆቻችሁን የምታጡት? ቆይ መተት ተደርጎባችኋል። አው እናንተ አእምሮ የእናንተ ነፍስ እንዳይሰራ የሆነ ነገር ተደርጓል። ስለዚህ ይሄን ካወቃችሁ ግጭታችሁ የእናንተ ግጭት አይደለም፣ ቁጣችሁ የእናንተ ቁጣ አይደለም፣ ጩኸታችሁ የእናንተ ጩኸት አይደለም፣ ኃጢአታችሁ የእናንተ ኃጢአት አይደለም፣ እናንተ ውስጥ ገብቶ ያለው መጥፎ መንፈስ እንጂ። እዚች መጽሐፍ ላይ እዚች ትንሽ መጽሐፍ ላይ ሰውና ግብሩ ይላል ጌራ ወርቅ አጎናፍር የሚባል ኢትዮጵያዊ ነው የጻፈው። በጣም ቆንጆ መጽሐፍ ነው። ስለ ሰው ተፈጥሮ ያወራል እና ማን ነው ያጠፋው? ነፍስ ነው ስጋ? ማን ነው ያጠፋው ይላል። እና የሚገርማችሁ ነገር አንድ አባት የነገሩኝን ታሪክ እዚች መጽሐፉ ግጥም ላይ አግኝቻለሁ። እንግዲህ ሔዋን ወደ አዳም እየሄደች እና መንገድ ላይ እባብ ታገኛለች። እባብ እንዳሁን ሳይረገም በፊት እባብ እንግዲህ ባለ አራት እግር እንስሳ ነው እና ታገኛለችና አብረን እንሂድ ብቻሽን ከምትሄጂ እኔ እንዲሁም ልዘልሽ እያወራው ልዘልሽ እንዳይደክምሽ ትላታለች ይላታል ማለት ነው። እባብ እሺ ብላ እሷን አዝሎ ተራራውን አቀበቱን ብዙ ከሄዱ በኋላ አሁን ደግሞ ያንቺ ተራ ነው እኔን ታዝኛለሽ ይላል እባብ ማለት ነው። እሺ ብላ ሔዋን ታዝለዋለች እና የሄደች መሀል ላይ ጠፋባት። እንደ ቅቤ ቀልጦ በውስጧ ገብቶ የት ሄደ ስትል አላወቀችም። ውስጧ ገብቷል እና ያኔ ነው አዳም ጋር ሄዳ ይሄንን ዕፀ በለስ እንብላ ያለችው። እሱ አይደለችም ያለችው። ውስጥ ያለው የእባቡ የሰይጣን የኬሲ ሰይጣን መንፈስ ውስጥ እባብም አይደለም። እባብ ውስጥ የገባው ሰይጣን አለ። እባብ ውስጥ የገባው ሰይጣን አለ። እሱ ደግሞ ሔዋን ውስጥ ገብቶ ከዛ ወደ አዳም ሄደ። ዛሬ እኔና እናንተ ላይ እየተጫወተ ይገኛል ማለት ነው። ስለዚህ የምታወሩት ሁሉ ከናንተ ላይ ሆን ይችላል። የምትሰሩት ከናንተ ላይ ሆን ይችላል። ውስጣችሁ የተደበቀ አጋንንት አለ። ለዛ እኮ ነው ጌታችን የሚያደርጉትን አያውቁምና ይቅር በላቸው ያለው። ለምን ሰዎቹ ሲያደርጉ እነሱ እንዳልሆኑ ያውቃል። ውስጣቸው ውስጥ ያለው ሰይጣን ነው። እናንተም የትዳር አጋራችሁ ውስጥ አንዳንዴ የሚያስጠላ ውሳኔ ይወሰናል። አንዳንዴ በማይሆን ነገር ግጭት ይፈጠራል። አንዳንዴ ትንሽ ነገር ተራራ የምታክል ስቃይ ውስጥ ከታቸዋል። ትንሽ በቀላሉ የምታልቀው ነገር ይሄ ከናንተ እንዳልሆነ ማወቅ አለባችሁ። በተለይ ይህን ቪዲዮ እየሰማችሁ የመናፍስት ውጊያ የምታውቁ ከመሰላችሁ የገባችሁ ከመሰላችሁ እባካችሁ ለቤተሰቦቻችሁ ድረሱ፣ ለትዳር አጋራችሁ ድረሱ። በመረዳት በማድመጥ ወደ ትክክለኛ የሃይማኖት ቦታ በመውሰድ የሚጮሁትን ነገር አንደርስታንድ። ሲጮሁ መልሳችሁ ቆጠዋችሁ አይሰማችሁ። ሲናደዱ መልሳችሁ ከተናደዳችሁ አይሰማችሁ። ከስራ ሲያቆሙ እንዴ ስራ ታቆማለህ አንተ ምናምን እንደዚህ ብሎ በሎጂክ አይደለም፣ በመረዳት በመቀበል በጸሎት ነው ልታሸንፉ የምትችሉትና እስቲ ከዚህ ነገር የዳናችሁ ከዚህ ርኩስ መንፈስ ውጊያ ነፃ የወጣችሁ እግዚአብሔር ያዳናችሁ ሰዎች እንዴት ዳናችሁ? እስቲ ኮሜንት አድርጉ እባካችሁ። እኔ ከአቅሜ በላይ የሆነ ነው። ብዙ ሰዎች እየጻፉልኝ ነው። እንዴት ዳናችሁ? እንዴት ዳናችሁ? እስቲ ጻፉ። የት ገዳም ሄዳችሁ? ምን አድርጋችሁ? ምን ሰርታችሁ? ምን በልታችሁ? ምን ጠጥታችሁ ነው ከዚህ ችግር የዳናችሁ? ኤንድ አንድ ነገር ወቁ። ክፉ ሰዎች ከሆናችሁ ልባችሁ በመርዝ ከተሞላ ውስጣችሁ በመጥፎ መንፈስ ከተሞላ የአጋንንት መጫወቻ ነው የምትሆኑት። ንጹህ ልብ ካላችሁ የተበደላችሁትን ይቅር የምትሉ ከሆነ ለጠላቶቻችሁ ጸሎት የምታደርጉ ከሆነ ይሄንን አጋንንት ታሸንፋላችሁ።
እየተዋጋኝ ነው እንዲያጋንቱ። ኦኬ ኦ ማይ ጋድ። እሺ ኦኬ ማሸነፍ ትችላላችሁ። ከዛ በተረፈ ሁሉን ማድረግ የሚችል አምላካችን ኢየሱስ ክርስቶስ ለሁላችንም ይድረስልን። ሰላም ሁሉ ላለው ብዙዎች በዙሪያችን እንግዲህ በቅርብ ብሎም ሲወራ ልንሰማ እንችላለን። በእንደዚህ አይነት ኬዞች ይመስለኛል እኛ ሀገር አካባቢ ባሉ ኬዞች ስለ መተት ህይወታቸው ሲበላሽ ሰምተናል። ማን ያዘዋል እንግዲህ የነገረን ነገር ያለ ነገር ነው ማለት ያለብን። ሁሌም ቢሆን ፈጣሪ ሲጠብቀን ከእንደዚህ አይነት ነገሮች የሚመጡ እንትሮች ያጠቁናል ብዬ አላስብም። ብቻ እንዴት ነው? ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ማጋራት እንዳይረሳ። የዛሬ ቪዲዮ ዋና ሀሳባችን እንግዲህ እንደሚታወቀው በተለያዩ የጥበብ ስራዎቹ እና አዝናኝ ስራዎቹ የምናውቀው ፍልፍል ወይም ደግሞ ኮሜዲያን በረከት መታመሙን እናውቃለን። ታዲያ እንግዲህ ይህ ወንድማችን የተለያዩ አሳዛኝ መልእክቶችን በተደጋጋሚ እንግዲህ በተለያዩ ማህበራዊ ድረገጽ መተግበሪያዎች ላይ በሚጋሩ ቪዲዮዎች መሰረት እርዱኝ፣ በጸሎታችሁ አስቡኝ፣ ልጆቼን ለማሳደግ እንግዲህ እኔ ተነስቼ ስራ መስራት አለብኝና መሰል መልእክቶችን ሲያስተላልፍ ሰምተናል። መንቀሳቀስ መቆም አልችልም፣ መቆምና መራመድ አልችልም። መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችን ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት። ከኛ ጸሎት ማድረግና በገንዘብም ሆነ አቅማችን በቻለው እርዳታ ማድረግ ሲገባን ግን አንዳንድ የማይሆኑ መረጃዎችን የሚያሰራጩ ግለሰቦችን ተመልክቻለሁ። ምንድነው ጉዳዩ ካላችሁኝ እስኪ ቪዲዮ ተመልከቱት። ለዩ ማለት በድንገት እንዴት ይሆናል? በታመመ ሰው ላይ እንግዲህ እንደዚህ አይነት መረጃዎችን ማሰራጨት ትክክል ነው ብዬ አላስብም። ብቻ እንደዚህ አይነት መረጃዎችን የምታሰራጩ ሰዎች ግን ምናችሁን እንደሚያማችሁ ባላቅም ህዝቡን ባታደናግሩት ጥሩ ነው ብዬ አስባለሁ። ቤተሰቦች በእንደዚህ አይነት የውሸት መረጃዎች በፍጹም እንግዲህ እንዳትደናገሩ። ይህ ጉዳይ እንግዲህ የኢትዮጵያን ህዝብ ከጥግ እስከ ጥግ ታዋቂ ሰዎችንም ያስደነገጠ መረጃ ነው። ነገር ግን መረጃው ውሸት እንደሆነ ልነግራችሁ እወዳለሁ። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁ የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ አስተያየት እንግዲህ ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። በቀጣይ ባሪፍ ስራዎች እስከምንገናኝ ለነበረን ቆይታ እጅግ አመሰግናለሁ። ቴንኪው። ይመቻችሁ።